We're staying in this really cool house in the middle of nowhere. Wow. We're here to party. We really need to get laid, guys. You ever seen a meteor shower before? I cannot get a goddamn signal. What is it? Oh my god, it's got a little face. What is that piss-leaking dog rat doing in the house? I couldn't just leave it. I was crying. እጅግ በጣም ጸጥታ በሰፈነበትና ምድረ በዳ በሆነ በረሃ ላይ ሄተር፣ ቫርሎትና ዲዮ የተባሉ ሶስት ጓደኛ ማማቾች ለማረፍና ለመዝናናት ወደ አሰቡበት በበረሃው መካከል ብቻውን ወደ ቆመው የቅንጦት መኖሪያ ቤት ሲያመሩ እንመለከታቸዋለን። ይህ ቤት የሄተር አጎት ቤት ቢሆንም አጎቷ ለስራ ከከተማ ውጪ በመሆናቸው ሄተር በድብቅ ጓደኞቿን ይዛ የመጣችው በዚያ ምሽት በአካባቢው የሚታየውን የሜትሮይድ ወይንም ተሯዋሪ ከዋክብትን ለመመልከት ነው። ከመካከላቸው ቫርሎት የተሰኘችው ልጅም የማህበራዊ ሚዲያ ተጽዕኖ ፈጣሪ በመሆኗ ወደ ቤቱ እንደደረሱ ወዲያውኑ ቀጥታ ስርጭት ወይንም ላይቭ ስትሪም ትጀምራለች። ተከታዮቿንም ዛሬ ማታ ከጓደኛዋ ሄተር ቤት ሆነው ተወርዋሪ ከዋክብትን በቀጥታ እንደሚመለከቱና ዝግጅቱንም በሙሉ ለነሱ እንደምታስተላልፍ በደስታ ትናገራለች። ይህን ለማድረግ ከመጓጓቷ የተነሳም ቫርሎት በጣም ተደስታለች። ምክንያቱም ይህ ክስተት ዝናዋን የበለጠ እንደሚያሳድገው እርግጠኛ ነበረች። ከሄተርና ቫርሎት በተጨማሪ ሶስተኛ ጓደኛቸው የሆነችው ዲዮ ግን ከሁለቱም ፍጹም የተለየች ናት። ዲዮ ማህበራዊ ሚዲያ ትጠቀም ፋሽን የሆኑ ልብሶችን እንኳን አትለብስም። በዚህ ባህሪዋን ቫርሎት በቀጥታ ስርጭቷ ላይ እንኳን ሳይቀር በቪዲዮ ተቀለደባት ነበር። ምሽቱ እየገፋ ሲሄድም ሶስቱም ለፓርቲያቸው መጠጦችንና ዝግጅቶችን ማሟላት ይጀምራሉ። ሆኖም ግን ማንም ሊገምተው ያልቻለው እውነት አለ። በዚያ ምሽት ከተወርዋሪ ከዋክብቱ በተጨማሪ ምድር ላይ ምን እንደሚደርስ ምንም አላወቁም። ጊዜው እየመሸ ሲመጣም ተወርዋሪ ከዋክብቱ መታየት ይጀምራል። ሄተርና ዲዮ አይናቸው ማመን አልቻሉ። ምክንያቱም ከሌሎቹ ከዋክብቶች ይልቅ አንድ ደማቅ የሆነ ኮከብ በግልጽ እየታያቸው ነበር። ይህ በእንዲህ እንዳለ ቫርሎት እጅግ ተጨንቃ እንመለከታለን። ምክንያቱም ይህን ሁሉ ክስተት በቀጥታ ልታስተላለፍ ስትል በድንገት በሁሉም ስልኮች ላይ የነበረው ኔትወርክ በሙሉ ይቋረጣል። ከዋክብቱ ካለፉ በኋላም ሶስቱ ጓደኛ ማማቾች እቅዳቸውን በመቀጠል በዚህ ጸጥታ በሰፈነበት በረሃ ውስጥ መጠጣቸውን መጠጣት ይጀምራሉ። ከጥቂት ጊዜ በኋላም ሄተርና ዲዮር ለቫርሎት ቀጥታ ስርጭቱን ባለማስተላለፏ እንዳትበሳጭ እያሉ ማጽናናት ይጀምራሉ። ማህበራዊ ሚዲያ ሙሉ ህይወቷ እንዳልሆነና አሁን ያለውን ጊዜ እንድትዝናናበት ይመክሯታል። ነገር ግን ቫርሎት እስከዛሬ 100 ፎሎወር እንኳን የሌላት ዲዮ ዝና ምን ማለት እንደሆነ ልትመክረኝ አትችልም በማለት ትመልስላቸዋለች። በኋላም ሶስቱም ጓደኛ ማማቾች ጠጥተው በጣም ሰክረው ሳለ ድንገት አንድ እንግዳ ነገር ወደ መዋኛ ገንዳቸው ውስጥ ይወድቃል። የውጭ ክፍሉ እጅግ በጣም ትኩስ ስለሆነ የገንዳውን ውሃ በሙሉ መቀቀል ይጀምራል። ሶስቱም ሲመለከቱ አንድ ድንጋይ መጥቶ የወደቀ መስሏቸው ነበር። ነገር ግን ቀስ ብሎ እየተንቀሳቀሰ እንደሆነ ያስተውላሉ። ከዚህ በተጨማሪም በጣም የሚሸት ሽታ እየመጣ ነው። በመቀጠልም ሄተር ያንን ነገር ከገንዳ ውስጥ ወዲያውኑ ለማውጣት ትሞክራለች። ከብዙ ጥረት በኋላም ሄተር ነገርየውን ወደ ውጭ ታወጣዋለች። በዚህ ወቅትም ነገርየው ድንጋይ ሳይሆን ህይወት ያለው ፍጡር መሆኑን ተረዱ። ነገር ግን የሰውነት ክፍሎቹ በግልጽ አይታዩም። ሶስቱም ይህ ምናልባት በበረሃ ውስጥ የሚገኝ እነሱ የማያውቁት እንስሳ ሊሆን እንደሚችል በመገመት ወደ ውስጥ ገብተው ስለ ፍጡሩ ለማወቅ አንዳንድ የእንስሳት መጽሔቶችን መፈለግ ይጀምራሉ። ነገርየው ከወደቀ ወዲህ ኢንተርኔት ስለማይሰራ ፎቶ አንስተው ጎግል ላይ መፈለግ እንኳን አልቻሉም ነበር። መጽሔቶቹ ውስጥም ምንም ፍንጭ ማግኘት አልቻሉም። በዚህ ወቅትም ሄተር ደነገጠች። ምክንያቱም አጎቷ ይህን ቆሻሻ ሁሉ ሲያይ በጣም እንደሚቆጣት ታውቃለች። ቫርሎት ግን አሁን ስለሱ እንዳታስብ ትነግራትና ሶስቱም መጠጣቸውን ጠጥተው ይተኛሉ። በማግስቱም ሶስቱም በከባድ የጧት ራስ ምታት ይነቃሉ። በዚህም ምክንያት እርስ በርስ መጣላት ጀመሩ። ከጥሉ በኋላም ራስ ምታታቸውን ለማስታገስ ቁርስ ከተመገቡ በኋላ የሞባይል ስልኮቻቸው በሙሉ እንደ ድንገት መበላሸት ይጀምራል። ዲዮ የቫርሎትና የሄተር ስልኮች ዘመናዊ ስለሆኑ የእሷን የድሮ ስልክ እንዲሞክሩ ትጠቁማለች። ይሁን እንጂ እሱም ተመሳሳይ ችግር ገጥሞታል። ሶስቱም እንዴት በአንድ ጊዜ ሁሉም ስልኮች ሊበላሹ እንደቻሉ ምንም ሊረዱ አልቻሉም። ቫርሎት ግን ተጽዕኖ ፈጣሪ በመሆኗ በየቀኑ ብዙ ፎቶዎችንና ቪዲዮዎችን መልቀቅ እንዳለባት ነው የተጨነቀችው። አለበለዚያ የደጋፊዎቿ ቁጥር ይቀንሳል። ስለዚህም ኢንተርኔትና ስልክ በምንም መንገድ ማግኘት አለባት። በዚህ ጉዳይም በንዴት ከሌሎቹ ጋር ስትከራከር ድንገት ትላንት ማታ በሳር ሜዳቸው ላይ ጥለውት የሄዱት የእንስሳ ድምጽ ይሰማሉ። ሶስቱም ወደ ውጭ ሲወጡ ፍጡሩ ከሸፈኑበት ጨርቅ ወጥቶ እየሄደ ነበር። ከኋላውም አንድ እንግዳ ጥቁር ፈሳሽ እየለቀቀ ነው። በመቀጠልም ሶስቱም ለደህንነታቸው ሲሉ አንድ መሳሪያ ይዘው የፍጡሩን ምልክቶች ተከትለው መሄድ ይጀምራሉ። ትንሽ ራቅ ብለው ከሄዱም በኋላም ፍጡሩን ያዩታል።
በዚህ መሃል በድንገት አንድ ወጣት ከኋላቸው ብቅ ሲል ሶስቱም ደንግጠው ይቆማሉ። ወጣቱም ስሙ ብሬት እንደሚባል ከነገራቸው በኋላ የሄተር አጎት ቤቱን ለማጽዳት ቤተሰቡን እንደቀጠሩና የቤተሰቡ ትንሽዬ ቤት ከዚህ ብዙም ሳይርቅ እንደሚገኝ ይገልጻል። በዚህ በራ ውስጥ ከነሱ ውጪ ሌላ ሰው እንደሌለ ከተናገረ በኋላ ብሬት ስራውን መስራት ይጀምራል። በመቀጠልም ሄተር ስለ እንግዳው ፍጡር ነግራው ፍጡሩን ከግቢያቸው አውጥቶ ራቅ ወዳለ ቦታ ከጣለው ተጨማሪ ገንዘብ እንደምትሰጠው ቃል ትገባለች። ብሬት መጀመሪያ ላይ እንደዚህ አይነት ፍጥረታትን ስለሚፈራ እምቢ ቢልም በመጨረሻ ግን በምላሹ ከንፈሩን ከሳመችው ያለችውን እንደሚያደርግ ይስማማል። በስምምነቱ መሰረትም ሄተርና ቫርሎት ፍጡሩን እንዲያስወግድላቸው በማሰብ ከሳሙት በኋላ ብሬት ፍጡሩን በሸራ ላይ ገፍትሮ ለማውጣት ይሞክራል። ይሁን እንጂ የፍጡሩ ክብደት በጣም ስለጨመረ ብሬት ለመግፋት በጣም ተቸግሮ ነበር። በመጨረሻም በሸራው ላይ ገፍትሮ እንዳስቀመጠው በድንገት የፍጡሩ ጭንቅላት ብቅ ብሎ በቅጽበት ከማደጉ በተጨማሪም በጣም ኃይለኛ የሆነ ንዝረቶችን መልቀቅ ይጀምራል። ይህን የተመለከተው ብሬትም ደንግጦና ፈርቶ እግሬ አውጭኝ ብሎ ከአካባቢው ይሸሻል። ሶስቱ ልጃገረዶች ግን ፍጡሩ ያለማቋረጥ እንግዳና ኃይለኛ ንዝረቶችን እንደሚለቅ ከተመለከቱ በኋላ ሄተር ይህ ፍጡር ኤሊየን ሊሆን እንደሚችል ግምቷን ትናገራለች። ትናንትና ድንጋይ ይመስል ነበር፣ ዛሬ ግን ከማደጉ በተጨማሪም እግር አውጥቷል። ስለዚህም ቀጣይ ቀን ሌላ ችግር ከመፍጠሩ በፊት በተቻለ ፍጥነት መግደል እንዳለባቸው ሀሳቧን ትሰጣለች። ዲዮ ግን ይህን ሀሳብ ልትቀበለው አልቻለችም። ይህ ኤሊየን ከሆነ ምናልባት አደገኛ ላይሆን እንደሚችልና ሳያውቁት አንድ ህይወት መቅጠፍ እንደሌለባቸው ትናገራለች። በተጨማሪም ጉዳዩን ለመመርመር የመንግስት ባለስልጣናት እንዲያውቁ ትፈልጋለች። ነገር ግን ስልኮቻቸው ስለተበላሹ ማንንም መጥራት አይችሉም። ሄተር ግን ይህ ኤሊየን ከአጎቷ ቤት መውጣት እንዳለባት ብቻ ነው የምታስበው። በስተመጨረሻም ሶስቱም ከባድ የሆነውን ፍጡር ጎትተው ከመኖሪያ ቤቱ ለማራቅ ወሰኑ። ፍጡሩ ከ500 ኪሎ ግራም በላይ የሚመዘን ስለነበረ በውስጡ ይህን ያህል ስጋ ከየት እንዳመጣ ጥያቄ ይፈጥርባቸዋል። ከብዙ ትግል በኋላም እንደምንም ብለው ፍጡሩን ከመኖሪያ ቤቱ ያርቁታል። የሚወስዳቸው መኪና ከ2 ቀን በኋላ ተመልሶ እንደሚመጣና እስከዚያው ድረስ ፓርቲያቸውን መቀጠል እንዳለባቸው በመወሰን ደስታቸውን ይቀጥላሉ። ፍጡሩ አደገኛ ነው ብለው ምንም ስላላሰቡ እንደገና ሰክረው መዝናናት ይጀምራሉ። በሌሊትም ሶስቱም ተኝተው ሳለ ዲዮ በዚያ ፍጡር በድጋሚ በሚለቀው ኃይለኛ ንዝረት ምክንያት ከእንቅልፏ ነቃች። ብቻውንም ወጥታ ስታይ ፍጡሩ በእነዚህ ንዝረቶች እርዳታ እየጠየቀ ሊሆን እንደሚችል ትገነዘባለች። ምናልባትም ተርቦ ሊሆን ይችላል። እናም በእነዚህ ንዝረቶች ለመናገር እየሞከረ ነው ብላ በማሰብ ምግብ ልትሰጠው ትወስናለች። ምንም እንኳን ሄተርን ለማናገር ብትሞክርም ሄተር በሌሊት መነሳት አልፈለገችም። ለፍጡሩ ያዘነችው ዲዮን ብቻዋን ፍጡሩን ወደ ቤቱ ውስጥ ታስገባዋለች። በዚህ መሃል ግን ፍጡሩ እንዴት ክብደቱን በቅጽበት እንደቀነሰ አላስተዋለችም ነበር። ወደ ውስጥ አስገብታም ከፍሪጅ ውስጥ ወተት ትሰጠዋለች። ፍጡሩም ያለምንም ችግር ወተቱን ይጠጣል። በማግስቱም ቫርሎት ነቅታ ወደ ማቀዝቀዣው ስትሄድ የምትወዳቸውን መጠጦች እንዳለ በሙሉ እንደጠፉ ታስተውላለች። ያ ብቻ አይደለም፣ ያንን ኤሊየን እንደገና በቤት ውስጥ ስታይም ትደነግጣለች። ወዲያውኑም ወደ ዲዮ ክፍል ሄዳ ያ ቆሻሻ ፍጡር እንዴት ወደ ቤት ውስጥ ሊገባ እንደቻለ በጩኸት ትጠይቃታለች። ዲዮም ቀበል አድርጋ ሌሊት የተፈጠረውን ነገር እንዳለ ትነግራታለች። ሄተርም በዚህ ድርጊቷ ተናዳ ፍጡሩን ባመጣችው እጅ ወደ ውጭ መልሳ እንድትጥለው ታዛታለች። ዲዮም ምንም ሳትል ፍጡሩን ለማንሳት ስትሄድ ያ ኃይለኛ ንዝረቶች በድጋሚ መልቀቅ ይጀምራል። በዚህም የሶስቱም ጭንቅላት በጣም ይጎዳል። በኋላም ዲዮ ፍጡሩ ወደ ውጭ እንዲወስዱት እንዳልፈለገ ትናገራለች። ቫርሎት ግን አሁን በአቅራቢያቸው ካለው ቤት እርዳታ መጠየቅ እንዳለባቸው ትጠቁማለች። ምክንያቱም እነሱ መኪና ስላላቸው ፍጡሩን በመኪናቸው ወደ ከተማ ወስደው ለባለስልጣናት አሳልፈው ይሰጣሉ ብላ በማሰብ ነበር። በዚህ ሀሳብም ተስማምተው ዲዮና ሄተር ቫርሎትን ቤት ትተው በትንሽዬ ተሽከርካሪ ወደ አቅራቢያ ወዳለው ቤት እርዳታ ለመጠየቅ ይነሳሉ። ይህ በእንዲህ እንዳለ ቫርሎት በቤት ውስጥ ብቻውን ሆና በፍጡሩ መጥፎ ሽታ ስትሰቃይ እንመለከታታለን። በኋላም መቋቋም ስለከበዳት አንድ መጥፎ ውሳኔ ላይ ትደርሳለች። ፍጡሩን ለመግደል በማቀድ መጠጥ ውስጥ መርዝ ትቀላቅላለች። ዲዮ እዚህ ብትኖር ኖሮ ይህንን እንድታደርግ ፈጽሞ አትፈቅድም ነበር። ነገር ግን ቫርሎት መጠጡን ለኤሊየኑ ከመስጠቷ በፊት ኤሊየኑ ሀሳቧን ተረድቶ የአንጎሏን ቁጥጥር ይይዛል። ቫርሎትን በመቆጣጠርም የመርዙን ብርጭቆ እንድትጥል ያደርጋታል። ይህ በእንዲህ እንዳለ ሄተርና ዲዮ ወደ ቤቱ ደርሰው ወደ ውስጥ ሲገቡ ብዙ አይነት ሳይንሳዊ መሳሪያዎችን ይመለከታሉ። ምናልባትም አንድ ሰው ጠፈርን ለመመርመር የሚጠቀማቸው መሳሪያዎች እንደሆነ እየገመቱ ዲዮ ስለ ህዋና ስለ ሌሎች ጋላክሲዎች የተጻፉትን ማስታወሻ ታያለች። እነዚያ ማስታወሻዎችም ወደ ጋላክሲ ምልክቶችን ለመላክ የሚያገለግሉ ሳይንሳዊ ቀመሮችን ይዘዋል። ዲዮም እዚህ የነበረው ሰው የጠፈር ጥናትና የውጭ ፍጥረታትን ህይወት ሲመረምር እንደነበረ ትረዳለች። ከዚህ በመነሳትም ምናልባት ከ2 ቀን በፊት እነሱ ግቢ ውስጥ የወደቀውን ፍጡር ለመመልከት የመጣ ሊሆን ይችላል ብለው ድምዳሜ ላይ ትደርሳለች። ይሁን እንጂ አሁን የት እንደሄደ ማወቅ አልቻሉም። ስለዚህም ነገ ተመልሰው ለመምጣት ወስነው ወደ ቤት ይመለሳሉ። ወደ ቤት ሲመለሱም ቫርሎት በመዋኛ ገንዳ ውስጥ በጣም ምቹ በሆነ ሁኔታ ተኝታ ያገኟታል። ሄተርና ዲዮም ቤቱ ባዶ እንደነበረና
በዚህም የተነሳ የውጭ ፍጡሩ ለአንድ ተጨማሪ ቀን ቤታቸው ለማቆየት እንደሚገደዱ ይገልጻሉ። ነገር ግን በሚያስገርም መልኩ ቫርሎት ምንም አልተጨነቀችም። ከአንድ ቀን በፊት ግን ፍጡሩን በማየቷ የተበሳጨችው እሷ ነበረች። ይህም ምን ተፈጠረ የሚያስብል ጥያቄ ያስነሳል። ምሳ ሰዓት ላይም ቫርሎት በጣም ብዙ ምግብ መብላት ትጀምራለች። ሁልጊዜም ለሰውነቷ ተጠንቅቃ በስርዓት ትመገብ የነበረችው ቫርሎት አሁን እንደ ተራበ ሰው ስትበላ ሄተርና ዲዮ በአግራሞት ይመለከቷታል። ከበላች በኋላም ቫርሎት ወደ ውጭ ወጥታ ጠራራ ፀሐይ ላይ ጠንካራ የአካል ብቃት እንቅስቃሴ ማድረግ ትጀምራለች። ይህ ሁሉ ተግባርም እጅግ ግራ አጋቢ ነበር። አመሻሽ ላይም ሁሉም ተኝተው ሳለ ሄተር አንድ እንግዳ የሆነ ድምጽ ሰምታ ከተኛችበት ነቅታ ወደ ውጭ ስትሄድ ያየችውን ማመን ይከብዳታል። ያ ኤሊየን መጠኑ እየጨመረ ቫርሎትም ልብሷን አውልቃ ፍጡሩ ላይ ተጣብቃ ነበር። ምንም እንኳን በድንጋጤ ጮክ ብላ ብትጮህም ያ ኤሊየኑ ወዲያውኑ የሄተርንም አእምሮ ይቆጣጠራል። ራሷን መቆጣጠር ያልቻለችው ሄተርም ልብሷን አውልቃ ከቫርሎት ጎን በዚያው ፍጡር አጠገብ ትተኛለች። ፍጡሩም ከሁለቱም ጋር ግንኙነት መፍጠር ይጀምራል። በማግስቱም ዲዮ ከተኛችበት ስትነቃ ሁለቱም ጓደኞቿ ከቤት ውጭ አብረው ሲዝናኑ ታያቸዋለች። ምንም እንኳን ዲዮ ወደ ከተማ ለመመለስ ቀኑ እንደደረሰና ስልክ መደወል እንዳለባቸው ብትነግራቸውም ሄተርና ቫርሎት ግን እንግዳ የሆነ ባህሪ ማሳየት ይጀምራሉ። ስልኮቻቸው እንደማይሰራና አሽከርካሪው ቢመጣም ከዚህ እንደማይሄዱ ይናገራሉ። መጀመሪያ ላይም ዲዮ ሁለቱም ጠጥተው ሰክረው ሊሆን ይችላል ብላ አስባ ቢሆንም ስለ ፍጡሩ ስትጠይቃቸው ግን ቫርሎት ጌታችን መኝታ ቤት ውስጥ እያረፈ ነው ስትል ትመልሳለች። በዚህም ዲዮ ጓደኞቿ በጭራቁ ቁጥጥር ስር እንደወደቁ መጠራጠር ትጀምራለች። ፍጡሩን ለማየትም ወደ ቫርሎት መኝታ ቤት ሄዳ ስትመለከት ፍጡሩ ከጊዜ ወደ ጊዜ ራሱን እያሳደገ እንደሆነ ታስተውላለች። ወደ ሄተርና ቫርሎት ተመልሳ መጥታም እዚህ መቆየት አደገኛ ነው እንሂድ ብላ ትጮኻለች። ነገር ግን ቫርሎት ከዚህ ፈጽሞ አንሄድም፣ አንቺም እዚህ ለዘላለም ብትቆይ ይሻላል በማለት ትመልሳለች። ዲዮም አሁን ሁሉም ጓደኞቿ በጭራቁ ቁጥጥር ውስጥ እንደሆኑ ተረታ እርዳታ ለማግኘት ወደዚያ ቤት በፍጥነት ትሄዳለች። ቤቱ ስትደርስም ደጃፉ ላይ የነበረው የመኪና ቁልፍ እንደሌለ ታስተውላለች። ምናልባትም ቁልፎችን ካገኘች ጓደኞቿን ከዚያ ወጥታ ወደ ከተማው በመሄድ ስለ ፍጡሩ ለፖሊስ ማሳወቅ ትችል ነበር። ዛሬም ምንም ሰው ቤት ውስጥ ስለሌለ ዲዮ በፍጥነት የመኪና ቁልፎችን መፈለግ ትጀምራለች። በዚህ አጋጣሚም እነዚያ ሳይንሳዊ ማስታወሻዎችን እንደገና ታያለች። የሚገርመው ደግሞ አሁን በቤታቸው ውስጥ ያለው ኤሊየን ስዕልም እዚያው ተስሎ ታገኛለች። ይህ ማለትም እዚህ የነበረው ሳይንቲስት ይህንኑ ኤሊየን ሲመረመር ነበር ማለት ነው። ዲዮም ቀስ በቀስ ሁሉንም ነገር መረዳት ትጀምራለች። እዚህ የመጣው ሳይንቲስትም የዚህን ኤሊየን ፕላኔት እንዳገኘና በቤቱ ውስጥ ባለው መሳሪያ አማካኝነት ኤሊየኖቹ ወደ ምድር እንዲመጡ መልእክት እንደላከ ትደርስበታለች። ከዚያ በመቀጠልም ኤሊየኑ ያንን መልእክት ተከትሎ በሜትሮይድ በኩል ወደ ምድር መጣ። በዚህ ቅጽበትም የዲዮ ትኩረት በግድግዳው ወዳለው የጥይት ምልክት ይሄዳል። ከቤቱ ጀርባ ስትሄድም ሳይንቲስቱ ሞቶ ታገኘዋለች። ይህ ማለትም ያ ኤሊየን አስቀድሞ ገሎታል ማለት ነው። በዚህም ዲዮ ደንግጣ ጓደኞቿን ከጭራቁ ለማዳን ወደ ሄተር አጎት ቤት በፍጥነት ትመለሳለች። እዚያ ከደረሰች በኋላም እዚያ ቤት ውስጥ ያየችውን ሁሉ ለቫርሎት እየጮኸች ትናገራለች። ነገር ግን ቫርሎትና ሄተር በምታወራቸው ነገሮች ምንም አልተደናገጡም። በዚህ ወቅትም ዲዮ እንደገና ወደ ኤሊየኑ ክፍል ሄዳ የጓደኞችን አእምሮ እንደተቆጣጠር ካውቃለሁ፣ እዚህም እንዲቀሩ ያረካቸው አንተነት ብላ ትጮህበታለች። ፍጡሩም የዲዮን አእምሮ አምቦ እሷንም ለመቆጣጠር ሲሞክር ዲዮም እንደ ጓደኞቿ ልብሷን ማውለቅ ትጀምራለች። ነገር ግን እንደ ድንገት ትኩረቷን ሰብራ ከዚህ የፍጡሩ ወጥመድ ታመልጣለች። ኤሊየኑ የአእምሮዋን ቁጥጥር ለመያዝ እንደሞከረና በጓደኞቿ ላይም ተመሳሳይ ነገር እንደፈጸመ ተረታ ዲዮ ለኤሊየኑ ዓላማው ምን እንደሆነ ትጠይቀዋለች። ኤሊየኑም በራሱ ራዕይ ወስዶ ዓለሙን እንዳለ ያሳያታል። የዚህ ኤሊየን ዝርያ በፕላኔታቸው ላይ ያሉትን ሌሎች ዝርያዎች በሙሉ ገድሎ እንደተቆጣጠረና ከነሱ ውጪ ሌላ ህይወት እንዳልቀረ ይነግራታል። በዚያን ጊዜ ነበር የሳይንቲስቱን ምልክት የተቀበሉት። ይህ ኤሊየንም ወደ ምድር የመጣው እዚህ ያሉትን ሌሎች ህይወት ያላቸውን ፍጥረታትን ለማጥፋትና ፕላኔቷን የራሱ ለማድረግ ነው። ምድር ለህይወት ምቹ በመሆኗ ከራሳቸው ፕላኔት የተሻለ ሆኖ አግኝቷታል። እናም ለዚያ ነበር ኤሊየኑ በፍጥነት እያደገ ያለው። ዘሩን ለማስፋፋት በማሰቡ ሁለቱን ልጃገረዶች ሰለባ አድርጓቸዋል። ከዚህ በኋላም ዲዮ አሁን እውነቱን ሁሉ ስላወቀች ጓደኞቿን እየሮጡ ከዚህ እንዲሄዱ ትናገራለች። ነገር ግን ቫርሎት ከዚህ በፍጹም አንሄድም ብላ እየመለሰች ሳለ በድንገት የቫርሎት ሆድ በራሱ መነፋት ይጀምራል። በሄተር ላይም ተመሳሳይ ነገር እየሆነ ነው። ይህ ማለትም ሁለቱም በቅርቡ ኤሊየን ይወልዳሉ ማለት ነው። ዲዮም ይህን ስታይ የበለጠ ትደነግጣለች። ይባስ ብሎን ቀደም ሲል ከኤሊየኑ አካል ይወጣ የነበረው ጥቁር ፈሳሽ አሁን ከሁለቱ ጓደኞቿ ዓይንና አፍ መውጣት ይጀምራል። ዲዮም እነሱን ለመርዳት ብትፈልግም አትችልም። ምናልባትም ልጆቹን ከወለዱ በኋላ ሊሞቱ እንደሚችሉ በመረዳት ዲዮ ይህን ሁሉ ነገር ለማስቆም ያንን ኤሊየኑን ለመግደል ትወስናለች። ግን ለመግደል ወደ ውስጥ ስትገባ ሄተርና ቫርሎት ሊያስቆሟት በመሞከር ጭንቅላቷን መጥተው ይጥሏታል። ዲዮ ቆስላ ሳለም ለፍጡሩ ጓደኞች ይለቀቅ ትለዋለች። ፍጡሩም የዲዮን አእምሮ እንደገና ለመቆጣጠር ይሞክራል።
ብዙ ጥረት ቢያደርግም ግን የዲዮን አእምሮ መቆጣጠር ተስኖት ነበር። በዚህም ዓለም ዲዮ አንድ መሳሪያ አንስታ ኤሊየኑን ቀጥቅጣ ትገለዋለች። ሄተርና ቫርሎት ግን የኤሊየኑን ልጆች ለመውለድ ሲሉ እየሮጡ መሸሽ ይጀምራሉ። ዲዮም ተጨማሪ የኤሊየን ፍጥረታት እንዲወለዱ መፍቀድ እንደሌለባት ታውቃለች። ስለዚህም ያንን ተሽከርካሪ በመጠቀም ርቃ የምትሮጠውን ሄተርን ትመታታለች። ነገር ግን በሄተር ማዕፀን ውስጥ ያለው ኤሊየን ሊሞት አልቻለም። ስለዚህም ዲዮ እያለቀሰችና እየከበዳት ቢሆንም የሄተርን ሆድ በመምታት ሁለቱንም ትገላቸዋለች። በመቀጠልም ቫርሎት አሁንም እየሮጠች እንደሆነ ታያለች። በተመሳሳይ ጊዜ ተሽከርካሪውም ነዳጁ ያልቃል። ዲዮም መኪናውን ትታ በፍጥነት ወደ ቫርሎት መሮጥ ትጀምራለች። ቫርሎትም ራሷን መቆጣጠር ስላልቻለች ኤሊየኑን ለማዳን ከዲዮ ጋር መታገል ትጀምራለች። ይህ በእንዲህ እንዳለ ሶስቱንም ጓደኛ ማማቾች ዛሬ ወደ ከተማ ለመውሰድ የነበረው አሽከርካሪ ቦታው ላይ ደርሶ ዲዮ እና ቫርሎት እዚያ ሲጣሉ ይመለከታል። ከርቀት ሆኖም ዲዮ አጠገብ ያለውን መሳሪያ ሲመለከት ዲዮ ቫርሎትን ለመግደል እየሞከረች እንደሆነ በስህተት ይገምታል። በኋላም ዲዮ ቫርሎትን ልትመታ ስትል ሰውየው በመጨረሻ ቅጽበት እጇን በጥይት መጥቶ ካስጣላት በኋላ የተጎዳቸውን ቫርሎትን ወደ መኪናው አስገብቶ ወደ ቅርብ ከተማ ወስዶ እንድትታከም ለማድረግ ይሞክራል። ዲዮ ግን እጇ ላይ ብቻ ስለተመታች እንደገና አፈር ልሳ በመነሳት ከመኪናው ኋላ መሮጥ ትጀምራለች። ምክንያቱም አሽከርካሪው ያንን ኤሊየን ወደ ከተማ እንዳይወስደው ፈርታ ነበር። ያ ከሆነ መላው ምድር አደጋ ላይ ይወድቃል። ወደ መኪናው ስትደርስም ቫርሎት አሽከርካሪውን እንደገደለች ታያለች። ከዚህ በኋላም ዲዮ በመኪና ውስጥ ያለውን ጠመንጃ አንስታ ወደ መኪናው ጀርባ ስትሄድ ቫርሎት ኤሊየኑን መውለድ መጀመሯን ትመለከታለች። ፍጡሩ እንደተወለደ ቫርሎት እንደምትሞት ስላወቀች ዲዮ ልቧን አደፋፍራ የቫርሎትን ሆድ በመምታት ሁለቱንም ኤሊየኖች ከምድር ታጠፋቸዋለች። ነገር ግን በዚህ ሁሉ ሂደት ሁለቱም ጓደኞቿ ሞቷል። ይሁን እንጂ ቢያንስ ምድርን ከነዚያ ኤሊየን በማዳኗ ተደስታለች። በሚያሳዝን ሁኔታ ግን ዲዮ ደንግጣ ወደ ላይ ትመለከታለች። ከዚያው የኤሊየን ፕላኔት ላይ በሺዎችና በሚሊዮኖች የሚቆጠሩ ሜትሮይዶች በምድር ላይ እየወደቁ ነበር። ይህ ማለትም በዚያ ፕላኔት ላይ የነበሩ ኤሊየኖች በሙሉ የሳይንቲስቱን ምልክት አይተዋል ማለት ነው። አሁን ሁሉም የውጭ ፍጥረታት ወደዚች ፕላኔት እየመጡ ነው። ይህ ማለትም ይህች የምድር መጥፋቷ ተረጋግጧል። ይህን አስደንጋጭ ፍጻሜ እያስመለከተንም ታሪካችን ይጠናቀቃል።